እኔ እኮ ዳግም ነኝ። በዚህ ክፉ ሰው እኔን እየለወጥሽኝ ነው። ህይወታችንን ያመሰቃቀለው እኮ እሱ እኮ ነው። እናታችን ላይ ያደረገውን ነገር ረስተሽ ነው። የፈለገ ነገር ይሁን አንተ ምን አገባ? ሰላም እንዴት ናችሁ? ዛሬ አደራ ድራማ ክፍል 52 ነው ይዤላችሁ የመጣሁት። ይሄንን ቻናል ሰብስክራይብ እና ላይክ በማድረጋችሁ አበረታቱኝ ማለት ነውና እንግዲህ ውድ ተመልካች ይዤላችሁ የመጣሁት ብሌን ቃልዬ በብሌን ላይ በጣም ብዙ ረጅም ጊዜ ስታሾፍና ስታሽሟጠጥባት በብዙ ነገር እያየን ነበረ። ዛሬ ግን ዞሮ ቃልዬ የዳግም ፍቅረኛ ሆና ብሌን ደግሞ የሳሚ ፍቅረኛ ለመሆን እየሞከረች ነው። እስከ መጨረሻ አይደለም። ሳሚ ግን በአሁኑ ሰዓት ለብሌን በጣም ትልቅ ውሎ ነው የዋለላት። ለወይዘሮ ሰላሚና ሰራተኛ የቤት ሰራተኛ ሆና ነበረ የምትኖርላት። ብሌን እንግዲህ አቶ በኃይሉም ድሮ አረብ አገር በሄደችበት ምክንያት አቶ በኃይሉም የሰላሚናን ንብረት ለመንጠቅ ቃልዬን አምጥቶ ቃልዬ የሷ ልጅ እንዳልሆነች በደንብ እያወቀ ቃልዬ የማን ሰራተኛ ብሌን የእናቷ ሰራተኛ የሰላሚና ሰራተኛ አርግታ ቃልዬን የቤት ልጅ አርግቶ ነበረ እያሰራ ያለው። እንግዲህ ውድ ተመልካች ይሄ ድራማ በጣም ብዙ አስተማሪና ብዙ ነገሮች እንግዲህ ከስሩ የምንማር ድራማ ነው። እኔ ግን በመካከሉ ቪዲዮ እይታ ስለሌለው እዚህ ቻናል ላይ በቃ ዝም ብሎ ማየትና መፖሰት ማደከም ስለሆነብኝ ግን ሁኔታውን ሳየው ሁኔታው አካሄዱ በጣም ብዙ ነገር ዞር ብሎ አብሶ አረብ አገር ልጅ ወልዳችሁ ለቤተሰብ ወይ ለእህት ለወንድም ሰታችሁ ለሄዳችሁ ሰዎች በጣም አስተማሪ ድራማ ነው ብዬ ነው የማስበው። በነገራችን ላይ አረብ አገር ድሮና አሁን አንድ አይደለም። አሁን ልጃችሁን ቪዲዮ እያያችሁ ልጃችሁን እንደፈለጋችሁ ስራችሁን በጨረሳችሁበት ቦታ ጊዜ ቪዲዮ እያያችሁ መጫወትና ማውራት ትችላላችሁ ማለት ነው። ለዚህ ብላችሁ ደግሞ እንዳታስቡ ለማለት ፈልጌ ነው። ወደ ገደለው ስንሄድ እንግዲህ በአሁኑ ሰዓት ሳሚና ብሌን በጣም ትልቅ ፍቅር ውስጥ ነው ያለው። ሳሚ ደግሞ ብሌን ደግሞ በጣም ሳሚን ስታመሰግነውና በጣም ከምንም በላይ ደስ ብሎት አንተ እኮ ወላጅ እናቴን ያገናኘኸኝ ነው ብላ በጣም እንግዲህ በደስታ ስትቀበለው እሱ ደግሞ እንግዲህ ያው በፍቅር መስሎትም ደስ እያለው ነው። ምስጋና አያስፈልግም አንቺ እኮ የኔ ፍቅረኛ ነሽ ብሎ ሊመልስላት ሲሞክርም እንግዲህ በዚህ ነገር ውስጥ እኔ ምስጋና እናቴን ስላገናኘኸኝ ነው በደንብ አንተን የማመሰግነው እንጂ እኔ ምስጋና በዚህ አይደለም፣ ግን በፍቅረኛ ማሞች እርግጠኛ አይደለውም በሚል ሁኔታ በየአንዳንዱ እንግዲህ ነገሮቹን እሷም ጣል ታደርጋለች። በነገራችን ላይ ብሌን ደስ የምትል ልጅና በጣም ለሰው የምትታዘዝና ሰው የሆነ ነገር እንዲሆን ሰው ባንች ላይ በሰው ላይ ሸር አስቦ የሆነ ነገር መሆን የማትፈልግ ልጅ ነችና በጣም እኔ ብሌንን በጣም ነው የምወዳትና ተመችቶኝ ምን ብሎኝ ሁሌ የሷን አክት በቃ ብለማመድና ሁሌ የሷን ጸባይ ቢኖረኝ በጣም ደስ ይለኛልና በፍጹም ሰው እንዲጎዳ አትፈልግም። አሁን ቃልዬ ብዙ ነገር ስታረግ ስትከርም ከባህሩ ጋራ ተስማምተው እሷ በቃ እንደምንም ተሽለክልካ እንደምንም ተጨንቃ እንደምንም ዋሽታ ዘላ ወታ ገብታ ነው እሷ ምግቡን እንዳትበላም የምትከለከላት። በቃ የሆነ እንዳጎርሺ እንዳትጠጪ ትላለች እና በጣም በቃ ሩሩ ሰው ሆና ነው እየሰራች ያለችው። እንግዲህ በተግባር እያሳየች ነውና ትትናም አላት። እንደዛም ሆኖ ግን በአካል ፈጣሪ ውስጣችንን እንግዲህ ፈጣሪ ደግሞ ከላይ እንድንታይ ውስጣችንም እንደዛ እግዚአብሔር ያደርግልናል ብዬ ነው የማምነው። ወደ ገደለው ቪዲዮ ስንሄድ ደግሞ ብሌንና
ሳሚ ቁጭ ብለው ሲጨዋወቱ ሲያወሩ በቃ ስታዝዝ ስታለቅስበት በደስታ እናቴን በጣም ስላገናኘኸኝ በጣም ደስ ብሎኛል ብላ በቃ በደስታ ፈንድቅድቅ ብላ እየተጫወቱና እያወሩ እያለ እንግዲህ በመካከሉ አቶ በኃይሉና የአቶ በኃይሉ ተቀጣሪ እንግዲህ እየሮጡ ሲመጡ እንግዲህ እነ ብሌንና እነ ሳሚ አዩና ብሌን በጣም ነው የደነገጠችው። ብሌን ስትደነግጥ እንግዲህ ውድ ተመልካች ወይኔ ዛሬ እንግዲህ በደስታ አሁን በጣም ደስ ብሎ ነበረ። አቶ ባህሩ ሰው ይዞ መጣ። ሰው ይዞ ሲመጣ እንግዲህ እናንተ እዚህ ትፋጃላችሁ፣ በቃ እናቴንም በመካከሉ ሳላያት እንግዲህ በመካከሉ እናቴ ላጣት ነው በሚል ሁኔታ በድጋሚ በጣም ስትደነግጥ አቶ በኃይሉ እንግዲህ የቀጠረው ሰውየው በሱ በጣም ተማመነና ሂድ አንተ ብሎ ግደለው እንደማለት ብትር ይዞ እንግዲህ ወደ ሳሚ ሲመጣ አቶ በኃይሉ እየሮጠ ወደ ሰላሚና የሄደ መስሏት እንግዲህ እናቴን ሊገላት ነው፣ በቃ እናቴ ጋራ አንገናኝም በማለት እንግዲህ ከዛ ብሌንን እዚህ ነው እንደ የተገኘሽው ብሎ እንግዲህ ብሌንን በጥፊ ብሏት ነው የደፋት። እንግዲህ እንዴት የንቀትህን ንቀት እንዴት ብሌንን እኔ ፊት ሚስቴን እንዴት ትመታታለህ በሚባል ሁኔታ እንግዲህ እሱና ሳሚ ተገጣጥመው በቃ ሳሚ በጣም ደበደበውና ሳሚ ከደበደበው በኋላ አንተ የማትረባ እንዴት እሱ ይደበድብሃል በማለት አቶ በኃይሉ የሱን ሰራተኛም አባረዋል ማለት ነውና እንግዲህ ብሌንና ሳሚ ተቃቅፈው ሲቆሙና የት እንደተጎዳ ምኗ እንደተጎዳ ሲጠይቃት ዳግምም እየሮጠ ሲመጣ ከዳግም ጋራም ዳግም አንተ መሄድ አለብህ ከእንግዲህ በኋላ ከቃልዬ ጋራ ተኝተህ ለኔ ምንም የምትፈይድ ሰው አይደለክም፣ መውጣት አለበት ማየት አይንከንም አልፈልግም ብላ አባረዋለች። እንግዲህ ቃልዬም ደግሞ ከገነት ጋራም ገጥማለች። ከገነት ጋራም እናቴ እያለች ስታወራ የሆነ ፋይል እንግዲህ ከቤት ውስጥ ለቃቅማ ፋይሉን ለአቶ በኃይሉ ብር ስለሚከፍላት ለአቶ በኃይሉ ልታቀብለው ስትሄድ ነው እንግዲህ አቶ በኃይሉ ስልክ ደውሎ የነበርሽ የነ ያለሽው ሲላት እንግዲህ አንቺ ባለጌ ምንድነው በስተጀርባሽ ደብቀሽ የቆምሽው ስትላት የትምህርት ቤት ዶክመንቴ ነው ትምህርት መቀጠል እፈልጋለሁ እሷ ስትል አይ ደስ ይላል ትምህርት ቤት መቀጠልሽና እኔ ደግሞ ማየት እፈልጋለሁ ቢያንስ ውጤትሽን ስትላት በግድ እንግዲህ በጥፊ ብላት ዶክመንቱን ስታይ የቤቷ ውስጥ የባሏና የልጆቿ ዶክመንት ነው የሚመስለኝ። ስለዚህ አሁን አንቺ ይሄንን ለማን ልታሳይ ነው ስትል በግልጽ ለአቶ ማነው የሰላም ወንድም ለሱ ነው ማሳየው ብላ ስትናገር ነበረ። እንግዲህ ለሱ ካሳየሽ ደግሞ አንቺ ደግሞ ዳግምን በጣም ስለምትወጂ በዳግም ስም በልጆቼ ስም እየሻለው ይሄን ነገር አቶ ባህሩን እንዳታሳይ ብላ ስትማጸናት ነበረ። እንግዲህ እኔ ተማጸንሽኝም አልተማጸንሽኝም እኔ አንዴ ነግሬዋለሁ፣ በፍጹም እኔና እሱ የሚሆን ነገር አይደለም ብላ መልስ ስትሰጣት ነበረ። እንግዲህ ዶክመንቱን ሰብስባ ነው ለአቶ ባህሩ ስትወስድ አቶ ባህሩ ደግሞ በጣም ልዕልት ልጅ ነሽ በጣም ደስ ብሎት ዶክሜንቱ ሙሉ በሙሉ እንደ ዛሬ በህይወቴ ሰርተሽ እንዳንቺ የሰራ ሰው አይቻላቅም በጣም ወንድ ነሽ ብሎ ሲቀበላት ነበረ። ከተቀበላት ነበረ በኋላ ደግሞ አንብቦ አይቶ ይሄ አይደለም ይሄ ማናለሽ ብሎ ከዛ ከመንገድ ላይ ደውሎ መለሳት። ሲመለሳት እየሰጣትንም ብር ተቀበላት። ከዛ በኋላ እንግዲህ ውድ ተመልካች የተቀበላትን ብርም መልሶ ሌላ ሲሰጣት ይሄ ለኔ ቢጤም አይሰጥም እንኳን ለኔ ብላ መልሳለታለች። ነገር ግን እንግዲህ ነገሮቹ በጣም እየከበዱና ከበድበድ ይላል። እኔ በጣም ነው ቪዲዮ አልታይ ስላይለኝ ነው እንጂ አደራ ድራማም በጣም ነው የምወደውና እንግዲህ የተወደዳችሁና የተከበራችሁ የኔ ቤተሰብ ቻናሎቼ
በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ላይክ እና ሰብስክራይብ በራሴ ቪዲዮ እስከምመጣ እንደዚሁ ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ጉዞ ደግሞ ወደ አገር ቤት አብረን እንጓዛለን። በጣም ነው ደስ የሚለው። እንግዲህ የክፍለ ሀገር ጉዞ ይሄን ነበር። ለካ እናቴ ናት። ሁልጊዜ የምሳሳላትና ሰዓት ውስጥ የሚረበሸው ለካ ውስጤ እናቴ